ኩና ጸልይ ሰው የለቱን አይጸልይም ሰኔ ጎልጎታ ላይ ገባው አላቅማ ስለ ጸሎት ምንም ህጉን አላቅ ከየት ይጀመር ከየት ግን ሰኔ ጎልታ ታብዬ የለ ቆንኩኝ ጸበሉን እጭኒ ጎርጊስ ያመጣውትኝ ሄደን ለመጀመሪያ እሱን ቁጭ አረኩና ጸለይኩበት ማንበብ ስለማውቅ ያነበብኩት ልበልክ ያው ግን እግዚአብሔር በቸርነቱ የሰራውን ስራ ነው ያናነበብኩኝ ጸበሉን ረጫዋት ልክ ጸልዬ ሲጨርስ አሜን ስል ላሚቷ ልክ እንደሰው ወብላ እንዲ አገርግራ የነበረችው እንደ ከብት ተንቀሳቀሰች በጣም ገረመኝ ከዛ ሄጄ ስለምታቀኝ ከልጅነት ስለሰደኩ ነካኳትና አታስነካም እኮ ሰው አታስቀርብ ከዛ ቀስ ብዬ ጸበሉና ወይኔ እመቤቴ ኪዳንዬ እያልኩኝ ማለት እንደው በቃ እያልኩ ሄድኩኝና ያንን ጸበልና በጥብጬ እዚህ ላይ ምርክ አረኩለት ያ ቀንዶ የተነቀልብኝ በቃ አሁን መረኩለት ነው ፊቷን ቀፋቀበርኩ ደሞ አቆመ መምህር በጣም ይገርም በእውነት ቆመ ይላል እኮ ሰኔ ጎልጎታ ላይም ይሄንን ጸበል ጸሎት ጸልየው በቃ ነው ያለው በቤታቸው መድረክ ላይ ቢረጩ ከብቶቻቸውን ቢያጠጡ ቢረጯቸው ይድናሉ ይላል ያችን አረኩ ቆመ ከዛ ዳነች ላሙ 3 ቀንም አልቆመ እንትናለ ዳነ በቃ ዳነች ላሙ ከሚገርመኝ እስከ ዛሬ አሁን ድረስ ዳነች በቃ እማ ስትመጣ ደስ አላት አየሽ አልኳት እግዚአብሔር ላንቺ ካልኩ የትም አይሄድም ከዛ እንዲያልኩ አሁን ልቤ ወደዚህ ይሄዳል ወደዛም አሁን እምነት የሚባል ነገር ይመጣል ልጅ አለ አይደለ በልጅ እየተፈተንኩ ከዛ ጓደኛዬ ሞታለች ከዛ ጭንቀቱም አለ መሄጃ ሳጣ ገብርኤል ነው ማለቅ ሰው ይካለው ነገር ይካለው ገብርኤል እጄ ተሰቅየም ነበር ከዛ እያልኩኝ ቆቃ ሚካኤል እጄ ተባልኩ አረብ ሀገር ከሜዲ በፊት እናንተን ከሞቂው ቆቃ ሚካኤል የት አባ ሳሙኤል ጋር እሺ የወለደ ለልጄ ነው ትምህርት ቤት ነገር ያለው አይማርም በቃ አቋርጦብኛል 4 ወደ 4 ወደ 5 ያልፍ አቋርጦ ገጠር ሁሉ ልኬዋለሁ እዛ ደግሞ ገጠር ሲል አሁን ልጄ ትንሽ የተጎዳው ምንድነው ቸርች አሁን እንዳልኩ ሄደው ገጠር ሲሄድ አክስቴ ነች ያለችው ጴንጤ ነች አሁን ያኔ ይጸለይለት የተባለ እጁን ተጭኖ የገባው መንፈስ ነው እያሯሯጠ ፕሮቴስታንት የሚወስደው አሁን የእናንተን ትምህርት ሳዳምጥ የገባኝ እሱ ነውና ያኔ እሷ ጋር ሄደ ፕሮቴስታንት ስለሆነ ይጸለይበታል ምናምን ግን ምንም ለውጥ የለም ጭራሽ እጁን ተሰብሮ መጣልኝ 4-5 ወር ተቀምጦ እጁን ተሰብሮ መጣ ካያል ወድቆ ከዛ መጣው በቃ 1 አመት ትምህርት ቀረ ምናምን ነገር ከዛ ምን ላድርገው ጨነቀኝ ወልደዋል ክፉ ጎረቤት በር ተዘጋለ ክፉ ባል ይፈታል ይባላል ክፉ ልጅ ምን ይደረጋል አመሉ ከሰው አይገጥም ሰው ይማታል ይጣፋል እቤት ያጣፋል መምህር ከንዴቴ የሆነ እኔ ራሱ መንፈሷን እኔ ላይ ቁጭ ብሎ ሲቀጣው ታውቃለህ አሁን ሲገባኝ ሁለ እጅና እግሩን እስር አርጌ እንደምደረገው ለምን ታረጋል ውሃ ድፍቅ እንዴ እጅና እግሩን ሰር ሚጥሚጣ አይኑስ ድርግም እንዴ እያየሁት እንደዛ ሲሆን ደስ እንደሚለኝ ግን ታውቃለህ እንደናት እንኳን አላዝንም ለምን እኔ እንጃ በቃ ውስጥ እልህሽን የምወጣበት እንጂ ወላ አሁን ሲገባኝ እንዲገባው አልነበረም ለካ በቃ የኔ ንዴትና የኔ ችግር መርሻ በቃ እልህን አለ አይደል ወቀሳውን ምኑን መርሻ እሱ ላይ እንዴ ይሄ በቻርጀር እኮ ስንት ቻርጀር ጨርሽበታል እኔ ቅሪ በለኝ እንጂ በእውነት መምህር ስንት ቻርጀር ስንት ይዋ ቱቦ እስኪበጣጣስ ይሄ ሰውነቱ መታሰርና መቀጥቀጥማ በቃ ኖርማል በዱላ ቢሆኑ በእሳት አህያ ፕሮፌሰር ተወን ነበር ወይ እሳት ሰው እንደገጠር ልጅ እሳት ጠብ እጁ ላይ እንዲ እጁ ላይ እግሩ ላይ እሳት እንዲ ጥፊና እንደዚህማ እንደ ስንት ቀን ደሙን ራሱ አፍስሻዋል ስንት ቀን እንደዚህ ነው መጣው እንደዚህ እዚህ ላይ በቃ እንደዚህ ያቃንትን ያልኩት አባ ሳሙኤል ጋር ስንሄድ የሄድኩት ለሱ ነው እና ሁሌ ማይግሪን ምለው ራስ ምታት አለብኝ ነገር ያለው ግን እሱ ነገር የመጣው ጠንቋይ ቤት ካልሄድኩ ሲያመኝ ከዛ እያደኩ ስመጣ ልጄ ከተወለደ በኋላ ምናምን በራስ ያለ አይደለ አይመራኝም ወደዛ ከሆነ ጊዜ በኋላ አይመራኝም አብሶ ከኮሮና በኋላ ወደ ጠንቋይ ቤት ብዙም ስለማልሄድ ወደ ቤተክርስቲያን ነው የምሄደው ይሄ ስለሚጨንቀኝ አለቅሳለሁ ከዛ በቃ ወደ መጠጥ ውስጥ ነው መደበቀው ወደ ሱስ ውስጥ ነው መደበቀው ከዛም ስራ ስለሚበዛብኝ ጫናውም ስላለ ገንዘብ ለማግኘት ነው የምሯሯጠው በዛ መሃል ቆቃ ሚካኤል ሄድኩ ቆቃ ሚካኤል ስንሄድ ልጄን ነው ይዤ ሄድኩት ወንዝ ሄድን መጀመሪያ ወንዝ ነው የምትጠመቀው ወንዙ ጋር ሚካኤልና ኪዳንዬ ያለች ሚካኤል እንዲሽ አሸንዳ ነገር አለ ኪዳንዬ ደግሞ እንደዚህ ጉድጓድ ነገር ነች
ገብተህ እንደዚህ እንዲህ ብለህ ምናምን ትምህርት ሚካኤል ጋር ተጠምቄ ስመጣ ይሄ ጭንቅላቴ በቃ የሌላ ሰው ታውቃለህ 10 ሆነብኝ። ውሃ ቦጭ ምን ይመስለኛል እዚህ ጋር በዚህ ጋር የሆነ ነገር በቃ እንዴት ነው መግል ይዞ ሊፈነዳ ሲል የሚሰማ ስሜት እንደዛ የተሰማኝ በዚህ ይሄ በቃ እኔ አይደለም ለልጄ በቃ እኔን በቃ ለኔ ጸበል 2 ሊትር ሃይላንድ ማን ያዘው አቃተኝ። ከዛ ሊያስጓራኝ እንዴ አሁን እኔ ምንድነው ያስጓራኝ ነበር ምልክ እንደማስመለስ ብሎ ነው የሚያስጓራኝ። ምንም አይወጣም ግን በቃ ራሱ ዛሩ ሲያጓራ ይለኛል ምንም የለም። ከዛ መጣሁኝና ኪዳነ ምህረት ጋር ሴቶች እየገቡ ስለሆነ መጀመሪያ ወንዶች ነበሩና ልጅ ገባ እኔ ቁጭ አልኩ። ሴቶች ሲገቡ ትንሽ ልጆችና አንድ ሆኖ ሞለክሲ ገብተዋል። እና ጸበሏ እኮ እዚህ ድረስ አትሆን ሄደ ቁጭ ብለህ በቃ ራስን ማስነት ከፈለክ እንዴት ድፍት ብለህ ወይ ደግሞ እንዲህ ብለህ ድሮ ነው አሁን እንዴት እንደሆነ በቅርብ ስላልሄድኩ ማለት ነው። ከዛ ስር ምናምን አለ እንዲህ ዛፍ አለው አጠገቡና ሌሎቹ ትንሾቹ ቁጭ ብለው እኔ ገብቼ ጸበል ላይ ቁጭ ስል እንዲያንሳፈኝ አየር ላይ ጸበል እኮ ከጉልበት ስትቆም እኮ ጉልበት ገንባት እንደው ቢደርስ ነው እንደሆነ እንጂ ቁጭ ስል አልቀመጥም። በእውነት መምር ያንሳፈኛል እንዴ እና እንደዚህ ወንዝ ስላለ ፈሮኝና እንደዚህ ምናምን ያስኩኝና ከሞለክሲዋ ጋር ትስል ከዛ ሸሽኝ ስላሴ ሰው ራስን ችለህ ተቀመጥ ምናምን አሉኝ። ከዛ ስማ አምቦልት ምናምን ሰውኛ ያለ አይደለ ስለመንፈስ አላውቅም። ራስን ችለህ ተቀመጥ ማለት እንዴ አረማ እኔ ሴት ነኝ ምናምን ጠጋ ከዛ በእውነት አልቀመጥም። ከዛ በስላሴ ስም 3 የሳማት ቁጭ አልኩ። አየሁ ልዩነት ቁጭ አልኩ። ከዛ ተመስገን ቁጭ ነው ምስል አሁንም እየወሰደ ሴትዮዋ ላይ ያንሸራተኛል። ሰፊ እኮ አይደለችም መምህር 10 ሰው እንኳን አይቀመጥባትም ይወስድ። ከዛ አቦ ምናምን በቃ ተበሳጨሁ ሴትዮዋ ሲናገር እኔ ራሴን አሞኛል አረስተውኝ ስል ቀየራሩና ምን ራሴን ትያለሽ ምን ልጄ ትያለሽ እማማ እኮ አያውቁኝም እኮ ለምን አይተውኝም እኔ እሳቸው መስሎኝ ራሴ አይደለው እንደኔ ጠቋር እላሽ ላይ ቁጭ ብዬ ድቤን ምመታ ደግሞ ልጄ አስመሳይ ምትባዩን በሰሚ ምናምን ብሎ እሳቸው ላይ ሆነ ቁጭ ብለው አወራ። ምትባዩን በሰሚ ማለት እዛ ያኔ ከልጅነት ጀምሮ ጥባል ነበር። ምንድነው ዘመዶች በመጡ ቁጥር እሷን አክብሯት እሷ እንትን ነች እሷ በቃ እሷ ላይ ያለው ኃያል ነው ምናምን የሚባል ነገር ነበር። እና እንደገና ፈልጎ ከዛ ሴትዮዋ ላይ ሆኖ ራሱ ነው ያወራው። ራሱ እምቢ ብለሽ ቁጭ ብዬ ካወሩ የምመታው ምናምን ሴትዮዋን ቅየር አድርጓቸው እሱ አወራ። እሳቸው ላይ ሆኖ እሱ ነው ያወራኝ። በቃ በደምብ እኔ በቃ አሁን ላይ ሲገባኝ የምር እኔ ራስ ምታት ኪኒን እንደኔ የዋጠ ሰው የለም። ፓናዶል ዳይክሎ አልፌ ጎፈን የሚባል ኪኒን አለ የአረንጓዴ ውሃ እሱ ቮልትፋስት የሚበጠበጠው እሱ ኪኒን በቃ ከኔ ቦርሳ አይጠፋም። 100 ብር የገዛው ነው ከቦርሳ ግብሩ ነበር ማለት ነው። ግብሩ ኪኒን በስማ እንደኔ ኪኒን የዋጠ የለም። ኪኒን መምር በቀን እንኳን አይደለም 3 የሚያስፈልገኝ ጊዜ በቃ ራሴን ከጀመረኝ እንዳስጓራኝ ካመመኝ እንደማስመለስ ብሎ በደንብ ነው የሚያስጓራኝ። ከዛ ምን ይፈልጋል ጨለማ ነው የሚፈልገው እረፍ ይታኝ እንኳን ምትለኝ ጨለማ ቤት አግኝቼ ተደፍቼ ካላለቀስ አይተወኝም። ያንን ስለማላገኝ ገና ሲጀምረኝ ኪኒን ነው የምወጣው። ደመ ነፍስ ያለው በኪኒን ነው። በቃ እንደ አጋጣሚ ወይ ጠዋት ስነሳ ከጀመረኝ በቃ ቤት ይሄን ሁሉ እናስተምራለን እኮ ጨለማ ክል መንገራቸው ትታገው ሶፋ ላይ ተቀምጦ ሚቲንግ ድምፅ አልፈልግም ምናምን ወላ ተደፍቼ አንድ ሰው አይመጡ። አሁን እኔ ቤት ማለት ነው ልጄ ነፍስ ይዞት እዛ ጋር ታሞ በር አንኳኩቶ እንደማይመጡብኝ ታውቃለህ። ትደነግጣለች ያማታል መጋኛ ይዛታል ብሎ ነው እና በቃ ልጄ ቢሞት ይሞታታል እንጂ በር አይከፍቱም። እንደዚህ ናቸው። አንድ እናትም ልጄ እንትን ነግሶባታል ይላሉ። በቃ እኔም እንደዚህ ነው። በቃ እሱ ነግሶባታል ምንድነው ስል አይ አሟት ነው የሚሉት ልጆቹ። ከዛ ማዘር ነግሶባታል ምን ማለት ነው ይሏቸዋል ሰዎች። አይ ማይግራኑ ተነስቶባት ነው ነግሶባት ነው መጋረጃ ዘጋግታ ጨለማ ነው የምትፈልገው። ሕክምናው ላይ ደግሞ የሚገርምሽ የበሽታውን ስም አውጥተውለት በእርግጥም ጨለማ ምናምን የሚፈልጉት መተኛት ስለሚፈልጉ ነው ብሎ ሌላ ስም ሰጥተውታል። እሱ ላይ እኔም ገብቼ ቼክ ሰርች ስላደረኩት እውነት ነው ግን አይደለም እሱ አጅሬ ነው። ሰማና ወደ 20 ደቂቃ ከሄደ በኋላ ስለነሱ ሳወራ ምናምን ሰማና ይህን ግርማ ደጋፊ ነሽ እንዴ አለ። መምህር ግርማን እኮ ማለት ነው። እስቲ ዝም ብለህ አዳምጥ አለችው። እንኪ አለና እንደዚያ አድርጎ ሰጣትና ቀፈፍ አለው። ሰውነቱ ተሸማቀቀ። የፈራሁት ጠርጥሬ ነበር። ዲቴል የእነሱን ነገር ሰምቼ ስለማላቅ ነው እስከ ጥግ ሄድኩት እንጂ የመጀመሪያውኑ ልከለክልሽ ይችል ነበር አለ። በሉ ተነሱ እንውጣ አለና ከዛ
ሂሳብ ከፍለው ወጡና ልጅቷ ገርሟት ምን ሆኖ ነው የወጡት አላት። ከአስተናጋጆች ውስጥ አንዱ አይ የማዳምጠውን ትምህርት እየሰማ ነበረ። በኋላ ላይ የመምህር ግርማን ትምህርት አልምሰማው አለችው። አዎ የነ መምህር ተስፋዬን አይደል የምሰማው? አዎ። ደንግጦ ጓንጭሩ ተነስቶ ወጣል። ግን ታያለህ ይመጣል አለችው። እናሲዝ ተባባሉ። እሺ በዚህ ወር ደሞዝሽ እናሲዝ አላት። በወር ደሞዛቸው አስያዙ። ይመጣል ማለት በዕለተ ቀኑ ሳይሆን ተመልሶ መጥቶ ስለዚህ ጉዳይ እንደሚያናገራት ነው የተወራረዱት። በማግስቱ በጠዋት በ4 ሰዓት ላይ መጣ። እሷ የለችም በዛ ሰዓት። እሷ ከሰዓት 8 ሰዓት ነበረ ለማስተናገድ የምትገባው። ከዛ ደውሎ መጣ እኮ አላት። እኮ ተበላህ ማለት ነው? አዎ ገርሞኝ ነው። ስላንቺ እየጠየቀኝ ነው። ምን ልበለው አላት። 8 ሰዓት ላይ ነው የምትገባው በለው አለችው። 8 ሰዓት ነው የምትገባው አሁን አትመጣም ሲለው ጠብቃታለሁ ብሎ እስከ 8 ሰዓት ይጠብቃ። ኧረ ወንድሜ ምን ሆነ ነው? አንደኛ ነገር ቁጭ ካልክ መጠጥ ትጠጣለህ፣ ጥሩ አይደለም። 8 ሰዓት ላይ ናና ታገኛታለህ፣ ችግር የለውም አለው። አይ ችግር የለውም እሷ የምታዳምጠው ትምህርት አንተ ጋር አለው አለው። አይ እኔ ጋር ሳይሆን ካሼሪዋ ጋር አለ። ካሼሪዋ ጋር ሄደና ስልኩን ትምህርቱን እንደዚህ ፈልጌ ነበር ማለት። ከዛ ትምህርቱን ተቀበለ። ቁጭ ብሎ ማዳመጥ ጀመረ። ከዛ ካሼሪዋ ሰው መደበችና መታጠገቡ ቁጭ ብላ ነግራኝ ነበረ ሲወራረዱ ሰምቻለሁ አለችው። ምንድን ነው የምትወራረዱት? አይ ከአስተናጋጁ ጋር ተመልሶ ይመጣል እናሲዝ ተባብለዋል እና ተመልሰ መጣል። በጣም ይገርማል። እንዴ ተመልሼ እንደመጣ በምን አወቀች? እንግዲህ መቼም በመተቱ አልጎተተችህም፣ እርግጠኛ ነኝ። መተት ነው ብለን እንደማታስብ አውቃለሁ። እኔም ቅርብ ጊዜ ነው ማዳመጥ የጀመርኩት። እኔም ግን ተመልሰ መምጣት ገርሞኛል። የልጅቷ ሀሳብ ገርሞኛል። እኔንም እንዳዳምጥ ያደረገችኝ እሷ ነች። እስቲ የእነዚህን ሰዎች ትምህርት እያዳመጠች ህይወቷ እንዴት ነው ብሎ ጠየቃት። እኔ ልንገርህ፣ ይኸውልህ አንደኛ ብቻዋን ነው የምትኖረው። ቆራቢ ናት። ቆራቢ ከሆነች 5 ዓመት ሆኗታል። በዛ ላይ ቤተክርስቲያን ቅዳሴ ቀርታ አታውቅም። የፈለገ ስራ ቢኖር እዚህ እሑድ ለምሳሌ አለች ወንበር ከሆቴሉ አውጥተን ቤቱን መሬቱን በውሃ አጥበን በረንዳውን አጥበን ወንበሮቹን በሙሉ ወልውለን አጥበን ቤቱን የምናጸዳበት ቀን ነው። እንዲች አትመጣም። ደሞዟ ይቀነስባታል እንጂ አትመጣም። ቅዳሴ እሑድ አትቀርም። የት ነው የምታስቀድሰው? እዚሁ እናንተ የምታገለግሉበት። ታውቂኛለሽ እንዲ አላት። አውቃለሁ። ታቦት በዚህ ሲያልፍ ዩኒፎርም ለብሰህ እኮ ደንበኛችን ይኸው በዚህ ለብሰው እያለፈ ነው ብለን እንጠቋቆማለን አለችው። ወይኔ ብዙ ሰው ያውቀኛል እንዲ ያለ። አዎ እንዴ ያውቃል። እዚህ አካባቢ ያለ ሰው ያውቃል በደንብ እና ችግር የለውም እኮ አለች። እሷ ጣጣ የላትም። እና ልጅቷ ያው ፈታ ያለች ልጅ ነች፣ ግን ገና መንፈሳዊ እያዳመጠች ነው። ገና ወደ መንፈሳዊት እየመጣች ነው። ወደ 3 ወር 4 ወር ሆኗታል። ግን ትምህርቱ አሪፍ ነው፣ ለእናንተ ይጠቅማችኋል። ለምንድን ነው ግን ትምህርቱን የማትወዱት ምናምን አለችው። ተኝ እስኪ አሁን ላዳምጥበት አላት። አዳምጥ፣ ችግር የለውም አዳምጥ፣ ግን በኋላ መጥቼ አወራሃለሁ። 8 ሰዓት ሲሆን ልጅቷ እስክትመጣ ድረስ እኔ ቁጭ ብዬ አዋራሃለሁ አለችው። ስራ የለህም ግን አለችው መልሳ። ደግሞ እንደገና ማትመጣ መሀል ላይ አንቺ ስራ የለሽም እንዴ? ሂጂ ስራሽን ስሪ ላዳምጥበት አላት። ከዛ ልጅቷ ደውላ ትነግራታለች። አረ ልጁ በጣም ትምህርቱ ስቦት እያዳመጠ ነው። ምክንያቱም መሀል ላይ እስቲ ስሜቱን ልወቀው ብዬ ላናግረው ሲሄድ ስላቋረጥኩት ብቻ ተነጫነጨብኝ አለቻት። ታዩ ችግር ቁጭ ብሎ ያዳምጣለቻት። እና በጣም ፊቱ ሲቀያየር ማለት ሲናደድ ሲቆጣ ምናምን ፊቱ ላይ ያስታውቅበታል። የሚገርማችሁ ነገር ቀስ እያለ ሰዓቱ ደረሰ። 8 ሰዓት አካባቢ ላይ 4 ሰዓት ያክል ተቀመጠ ማለት ነው። ስንት ትምህርት አዳመጠ? 3 ትምህርት አዳመጠ፣ ማንም ሳይነካው። እና መጠጥ አልሰጥህም፣ ስፕራይት እሰጥሃለሁ፣ ምሳ አቀርብልሃለሁ፣ አትከለከልም፣ ቁጭ በል ችግር የለውም፣ ረጅም ሰዓት ለምን ተቀመጥክ የሚልህ የለም፣ ሙሉ ቀን ብትቀመጥም ችግር የለውም ብለውታል። እና አስተናጋጆቹ አለቃ መጥቶ ጠይቋል። ይሄ ልጅ ጭራሽ ጠዋት መጥቶ መቀመጥ ጀመር ጊዜ አረ ልጅቷን ፈልጎ ነው የመጣው። አይ ጥሩ ከወደዳትማ ከዚህ ቤት አይጠፋም ማለት ነው። ልጆቹም እሱን ተከትለው ይመጣሉ። እኛ ቢራችንን ገቢያችንን ነው ማጣጣፍ ያለብን፣ አይመለከተንም ስለሌላው ብሎ በዛው ጸጥ ይላሉ። ልጅቷ ሰዓቷን ጠብቃ መጣች እና እንደ ማንኛውም ጎረምሳ አንድ ሰው ላይ ትኩረት ስታደርጉ የሚሰባችሁ ነገር አለ አይደለ? ዋው ስታምር እቺ ልጅ ቆንጆ ናት። አስተናጋጅ ልብስ ለብሳ ነበር ያየኋት። ለካ ከቤት ስትመጣ እንደዚህ ታምራለች ምናምን ብሎ ረጅም ቀሚስ ነው የለበሰችው። ግን ሆቴሉ የግድ ሆኖባት አጭር ቀሚስ ታደርጋለች። በዚህ አጋጣሚ መንግስት ሕግ ቢያወጣ ደስ ይለኛል። ያለ ፍላጎታቸው አንዳንድ ባርና ሬስቶራንት የሚባሉ ቦታዎች ላይ
አጭር ቀሚስ ከጉልበት በላይ የሆነ አጭር ቀሚስ በግድ ያስለብሷቸዋል። እና ያለ ፍላጎታቸውን እንደምታውቁት ሳብሳብ ያደርጉታል። እንደ ቻይና ሱሪ የቻይና ሱሪውም ጉርድ ነው ከላይ ወገብ ላይ ማለት ነው። እስከ ወገብ ድረስ አያስታጥቅም። ከታክሲ ሲወርድ አይታችሁ ከሆነ አንዳንድ ሴቶች በግድ እንደዚህ ይስቡታል ወደ ላይ እንደው እስኪቀደድ ድረስ። ከየት ጎትችው ሱሪው ለራሱ አጭር ነው አረላት ቀጁ ብለው የሚናገሩ ሁሉ ሰዎች አሉና ልክ እንደዛ ቀሚሱንም እንዲች አድርገው ሳብ አድርገው በመከራ በቃ ሽቁጥቁጥ እያሉ እያፈሩ የሚያስተናግዱ እህቶች አሉ። የልጅ እናት የሆኑ ግን ቅርጻቸው ስለሚያምር ባታቸው ስለሚያምር ሰውነታቸው ቆንጆ ስለሆነ ስለሚባል በቃ የግዴታ እንደዛ ነው። ለምን ይመስላችኋል እንደዛ የሚሆነው? በዚህ አጋጣሚ ልናገር ብዬ ነው። በትልልቅ ባር ኤንድ ሬስቶራንት የሚባል ቦታ ላይ ይሄን ነገር የሚደረገው ቅቅልም ጥብስም ሊበላ የመጣ ወንድ በዛውም ሌላ የሚበላ ነገር እንዲያይ ነው። ያው እንግዲህ ነው ተብሎ ስለሚታመን ልጅቷን አያገኛት። የሚያገኛትም ከሆነ ሆቴሉ አይመለከተኝም ነው የሚለው። እሷን እያየ ባቷን እያየ ቅቅሉን ጥብሱን እንዲበላ ይሁን ወይ እሷን ብሎ እንዲመጣ ይሁን እዛ ቤት አይታወቅም። ይሄ ወንዶችን መሳደብ እኮ ነው። ወንድን ሙልጭ አጎ የመሳደብ እኮ ቴክኒክ ነው፣ ወይም ደካማ ጎኑን የማወቅ ቴክኒክ ነው። እና ግድ መሆኑ ነው በጣም ደግሞ የሚገርመው። እንደዚህ ካለበሽ አታስተናግጅም። ስታንዳርድ ይሆናል፣ የቤቱ አለባበስ ይሆናል ማለት ነው። ምን አይነት አለባበስ? አጭር ቀሚስ፣ ሊያውም ከጉልበት በላይ የሆነ ከወገብ ዝቅ ብሎ ለእንትን ለፓንትሩ ጉዳይ ነው የሚባለው። እና አንዳንድ ጊዜ እውነት ምግብ ለመብላት ገብተን ይገርመኛል፣ አያቸዋለሁ እና እጠይቃቸዋለሁ። ለምንድን ነው እንደዚህ የምትለው? ተገደን ነው፣ የቤቱ ስታንዳርድ ምን እናድርገው ይላሉ። ፈልገሽ ነው? ኧረ አይደለም ፈልጌ አይደለም ይላሉ። ፈልጌ አይደለም። እና እቺ ልጅም እንደዛ ነው የለበሰችው። ግን መንፈሳዊ ሰው ናት። ምን ታርግ? አንድ ቀን የተሻለ ስራ ባገኝ እወጣለሁ ብላ ነው የምታስበው። እና በጣም ረጅም ቀሚስ ለብሳ ቆንጆ ሆና ነጠላ ለብሳ የምትገባው ስትመጣ ቀይር ብላ ትመጣለች። ከዛ ደነገጠ። እንደዚህ ነው የምትኖሪው አላት። በቃ ስላንቺ የሰማሁትና አሁን ደግሞ ማይሽው አይገናኝም ጭራሽ። እና እውነትም በትክክል ቆመሽ በአንድ ጆሮሽ ኤርፎን እያዳመጥሽ ትምህርት እያዳመጥሽ በኤርፎን እውነትም የእግዚአብሔር ቃል እንዲቋረጥብሽ አለመፈለግሽ በጣም ትልቅ ጥቅም አለው አላት። እንዴት አለችው። እንዴ ቢያንስ ቀሚሱን አውልቀሽ እኮ አጭር ቀሚስ ስታረጊ የሚለክፍሽ የዝሙት ኃይል የዘማዊ ሰዎች መንፈስ እንኳን ሲመጣብሽ የምታዳምጪው ትምህርት ይከላከላል ማለት ነው ብሎ ተራሱ ተርጉሞት ውጭ። እንዴ ከመቼው አዳምጠ ስለመንፈስ ማስረዳት ጀመር ካለችው፣ እዚህ እኮ እየሰማኝ እኮ ነው፣ ገርሞኝ እኮ ነው አላት። የዝሙት መንፈስ ከአይን ተወርሮ ሰው ላይ ያርፋል። የቡዳ መንፈስም ከአይን ተወርሮ ያልፋል። የመስተፋቅር መንፈስም እንደዚሁ፣ መተትም ብቻ ሰዎች ላይ መንፈሶች ያርፋሉ። ብዙ አይነት ነው አስተራረፋቸው። ተከፍሎት የሚሄድ አለ፣ በነፃ የሚሄድ አለ። ማን ብሎ ሲያስረዳ ሰምቼው ነው። ይሄ መምህርሽ አላት። መምህር ተስፋ ይባላል። ትምህርቱን አዳመጥከው አለችው። አዎ አዳመጥኩት። እና አገናኘኝ አላት። በአንድ ጊዜ አለችው። አይ ቆይ እሱም ራሱ አይፈቅድልህም። ሰንበት ተማሪ እንደሆነ ሰምቻለሁ አላት። አዎ አይፈቅድልህም። ለምንም አይፈቅድም። በደንብ ትምህርቱን ካላዳመጣችሁ እንድታገኙኝ አልፈልግም። ምክንያቱም ችግራችሁን ብቻ ነው የምትነግሩኝ። ገና እንደጀመራችሁ ከሆነ የምትመጡት 5-4 ትምህርት ያዳምጡና እኔም የምናገረው ታሪክ አለኝ ወይም የማውቀው ታሪክ አለኝ ወይ ችግራቸውን ለመናገር ይመጡና ብሶታቸውን የተጎዱትን መጎዳት ብቻ ነው የሚናገሩት። ያጠፉትን ጥፋትና ርቀው የመንፈሱን ሴራ የማጋለጥ ነገር ብዙም አይናገሩም። እና 1-2 ሳምንት ያክል በደንብ ካዳመጥክ ከመምህር ጋር ስታወራ በኮንፊደንስ ሪላክስ አድርገህ ብዙ ነገሮችን ታወራለህ አለችው። እና ዞሮ ዞሮ ያው አንቺን አገኘው ማለት እነሱን አገኘው ማለት ነው ብለው ነይ ቁጭ በያልታ እንዲህ መቀመጥ አይፈቀድልንም፣ አስተናጋጅ እኮ ነኝ። ከዛ የአስተናጋጆች ኃላፊ መጣና ውስጥ ስለሆንሽ ፈቅጄልሻለሁ አላት። ይህቺ እንግዲህ አንዳንድ ገስት የሆኑ እንግዶች ብቻ የሚቀመጡበት እንትን አይደለም ሶፋ ያለበት ምናምን መጠጥ ቤቶች፣ አንዳንድ መጠጥ ቤቶች ላይ ሶፋ ያስገቡና የተወሰኑ ሴኪዩር የሆነ ቦታ አለ፣ ከለል ያለ ቦታ ለፍቅረኛሞች ወይም ደግሞ ለቤተሰብ ተብሎ የተዘጋጀ ቦታ ነውና አይ እሱም ብቻ ታስተናግጂዋለሽ፣ ጓደኞቹ ይመጣሉ አለችው። አዎ ይመጣሉ፣ እነሱ ብቻ ነው የምታስተናግጂ፣ ቁጭ ብለሽ አዋሪው አላት። እውነቱን ነው፣ ቁጭ ብለሽ አዋሪኝ፣ እናንተማ ለመጠጥ ነው፣ አሁን 2-3 እያልኩኝ እንድጨምር ነው አይደል አላት። እንቸገረን አላት አለው።
ከዛ ነይ ማነሽ ጨምሪለት ቢራ ማለት 2 ቢራ ተጨመረለት። ቁጭ ብለው ማውራት ጀመሩ። ከዛ ከኔ ጋር በደንብ በግልጽ ማውራት ትፈልጋለህ አለችው። አዎ አላት። እስካሁን ስንት ቢራ ጠጥታል? 1 ቢራ ጠጥቻለሁ፣ 1 ስፕራይት ጠጥቻለሁ፣ ተቀላቅሎብኛል፣ ምግብ በልቻለሁ አላት። ይኸውልሽ እኔ አንቺን ለማዋራት ነው የመጣሁት። ጓደኞች የሚመጡት ማታ 11 ሰዓት ላይ ነው። ሙሉ ቀን እዚህ መዋል አልፈልግም። እነሱ ሲመጡ እኔ መውጣት ነው የምፈልገው። ኦኬ እንደዛ ከሆነ ድንገት ቢመጡ መጋበዝህ አይቀርም፣ አንተ ነው የምትከፍለው አለችው። አዎ ክፈል ካሉኝ ይከፍላሉ አለ። ስለዚህ መክፈል ካልቀረ ቢራውን እኔ መድፊያ ጋርቤጅ ነገር እንትን ላምጣልህ፣ ማስታጠቢያ ላምጣልህ፣ ትንሽዬ ባሊ ማለት ነው። ቢራውን እዛ ላይ እየገለበጥክ ጠርሙሱን እያስቀመጥክ ሂሳቡን ትከፍላለህ። ሳትሰክር ሞቅ ሳይልህ እኔ እናንተ እናወራለችው አላት። በቃ አሁን አገኘሽኝ። ከጠጣሁኝ ቻናል እንደምቀይር ስላወቅሽ ነው? አዎ። ከዛ ሻሉ አመጣችለት የዛሬውን ሂሳብ በቃ እየተደፋ ሳጠጣውና በቃ ይደፋ እያለ እያነሳ ይደፋዋል። ቆጨህ ትለዋለች። እስቲ አንዳንድ ቀን እስቲ ለእግዚአብሔር ብለህ እስቲ ይሄን ነገር እያየኸው ድፋው ለእግዚአብሔር ስትላለችው። አንቺ በእናትሽ እንዴት እኔ እኮ ቆሜ መድረክ የምመራ ሰው ነኝ፣ ማስተምር ሰው ነኝ፣ እንዴት ነው አንቺ የምታስተምረኝ አላት። አንዳንዴ የማታውቀውን ትምህርት መስማት ችግር የለውም አለችው። አለ የማታውቀውን ትምህርት ሁልጊዜ ወንጌል ትሰማለህ አላቸው። ይሄን ትምህርት ሰምተህ ታውቃለህ? አላውቅም። በቃ የማታውቀውን ትምህርት ለመስማት ዝግጁ ሁን አለችው። ኦኬ እሺ አላት። እና በነገራችን ላይ በተወሰነ መልኩ ሳልወድሽ አልቀርም አላት። በል ስነ ስርዓት አድርግ ነግሬሃለሁ አለችና ተነስታ ቆመች። አስተናጋጅ ሆነች። ያ ምንድን ነው? አፍራ ነው እንጂ ጠልታው ምናምን አይደለም። ከዛ ምን ሆነሽ ነው? ይቅርታ በቃሽ ነይ ቁጭ በይ አላትና ይኸው ሌላ ጨዋታ ምናምን የምትቀይር ከሆነ እኔ አልወድም እንደዚህ ነገር አለችው። አፍራ እንደሆነ ያወቀው በኋላ ነው እንጂ ሲሪየስ የተቆጣሽ ነው የምትመስለው። እና ማታ ከአንቺ ከሄድኩ በኋላ ስለ አይነ ጥላ ሲያስተምር ሰምቼዋለሁ እና ያ አይነ ጥላ መንፈስ አንቺ ላይ አየሁት አላት። እንዴት አለችው። በጣም ተቆጣሽ አላት። ስለ መንፈስ ታውቃለህ እንዲ አለችው። አይ በአንድ ሌሊት ትምህርት ነው